ነው የሚመራ እኔ እንድወጥቼ እሄዳለሁ። ለምንድነው አይመረመርም ስላልኩሽ? አዎ ይመርመር ብሎሻል። አይመረመር ምን የምትፈሪው ነገር አለ? የኔ ልጅ ነው የሚመረመረው። የኔ ልጅ ነው የሚመረመረው። ባልገሻለሁ እንዴ እናቴ አንቺ ማታምኝም እንዴ? ማመዝ አለማመሳው እሱ መርመር ነው። ሌላ ምን ፍራት አለው? እኔ ባለጌ ነኝ ወይ? ለምን ሲጀመር እንደዛ ነው ጥያቄ እኔን ይጠይቀኝ? ጠየቀሽ አይደል? እሱ ይመርመር ችግር የለውም። ለምንድን ነው የሚመረመረው? አይመረመርም ልጄ። በታሪክ ነው የማይመረመረው። ካመነ አምኖ ይቀበላል። ካላመነ እኔ እንደዚሁ አባትም እናትም ሆኜ ልጄን አሳድጋለሁ። እቃሽ የቤት እቃሽን ሳሰበስቢ ቀለበትሽ ለማውጣት ቾከርሽ። ቢሆን እንኳን በዚህን ሰዓት ቀለበት የሚወጣበት ሰዓት ነው ወይ? እኔ እና እሱ እንፋታለን። ኒካ እኮ አይወርድም። ለምን ይወርዳል? ሰሞኑን መስመርመር ሌላ ጉዳይ፣ ቀለበት ማውጣት ሌላ ጉዳይ። አንቺ ራሱ ብዙ ምክር ያስፈልግሽ። አይ እነዚህ ሰዎች ጉዳቸውንም እኮ መቁረጥ አቅቷቸዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም እንዴት ናችሁ? መወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላህ ኸይር ጀዛ። እውነቱን ለመናገር እኔ በቪዲዮ በምሰራባቸው በራሴ ላይ ነው የምስቀው ማለት ነው። እና የማማጨቤ እናት አንዳንድ ጊዜ እኔ እኮ የሚቆርጠውን አይቆርጡትም። አንቺ ለምንድን ነው የፈራሽው? ልጁ ዲኤንኤ እንዲመረመር ለምንድን ነው ያስፈራሽው? ያስመርመረው ልጁ ነው ወስዶ ያስመርመረው፣ እውነቱን ይወቅ። አንቺ ለምንድን ነው የፈራሽው? ሌላ ሰው ጋር ባልገሻል ነው ያሏት። እንደወረደ ነው እንግዲህ። ሌላ ሰው ጋር ባልገሻል ለምንድን ነው የፈራሽው? ምን አስፈራሽ? እሷ ደግሞ ሞት አለው እንጂ አይመረመርም። እውነቱን ለመናገር እሱ የሆነ የንዴት ነው እየተናገረው ማለት ነው። ያኔ አብርሽ ላንቺ ተደርቦ ሲመታው፣ ላንቺ ተደርቦ እንደዛ ሲሆን ማንኛውም ወንድ የሚጠረጥረውን የሚገምተውን ነው የሚለው ማለት ነው። ለምን ሚስቱ ነሽ፣ መቅናትም አለበት። የራሱን ጥፋት ትቶ ወደ አንቺ ነው የሚለው። ለዛ እሱ እንደ ቀለል አድርጎ ነው ሚኪ ልጁ አባት ነው ወይ ያለው። እሱ አስቦበት አይደለም አለ አይደል? ያን ያፍ ወለምታ ማለት ነው። እሷ ደግሞ ነገሩን ክርር ነው ያደረገችው። በቃ ሰውየው የግዴታ በቃ እልህ ውስጥ ገብቶ ልጁን እንዲያስመረምር ነው እያደረገችው ያለችው ማለት ነው። እሱ ያኔ ቀለል አድርጎ ነገሩን ራሱ አልደገመውም። እሷ ናት መልሳ መላልሳ የምታወራው ማለት ነው። አንድ ቪዲዮ ላይ ራሱ ስንት ጊዜ ያነሳችው። አሁን በቀደም ዕለት እሱ እንደዛ ብሎ እኔ ተወው። አሁን ትላንትና በቁም ነገር ጠርታው ልጁ ያብርሽ ነው የኔ አይደለም ብለሃል አይደለም ወይ አለችው። ድጋሚ ማለት ነው እንግዲህ እሱ ቀለል አድርጎ ነው እንዳፍ ወለምታ ነው እሱ የተናገረው። ግን እሷ ትኩረት አድርጋ ይዛው ቤት ድረስ ነው ሄዳው። አይመረመርም የራስክ ነው እመን። ልክ አንዳንድ ጥመት እምነቶች አሉና ዝም ብለክ እመን የሚሉት ነገሮች አሉ። እመን ዝም ብለክ እመን። ይሄ ነገር የሆነ ነገር ላይ አይታችሁት እንደሆነ የሆነ ነገር አለ። በቃ እንደዚህ ነው እመን፣ እንደዚህ ነው እመን የሚባል አለና እኔ መጥቀስ አልፈልግምና ምንነቱን። የሆነ ጥያቄ ሲጠየቁ ዝም ብለክ እመን፣ ሰው ያለክን እመን የሚባል ነገር አለና የሆነ እምነት ላይ ነውና እሱን ነው ያደረገችው። እኔ ዝም ብዬ አንቺ እሱ ራሱ ባይፈልግ ዲኤንኤው ማስመርመር ባይፈልግ እንዲፈልግ ነው እየገፋፋሽው ያለችው። ኮሜንት ላይ ራሱ ሁሉም ሰው ይመርመር። ለምንድን ነው የፈራሽው? ለምን አንቺ ደጋገምሽው ነገሩን? እሱ መደጋገም ያለበትን አንቺ ነሽ ደጋገምሽው። ልጅ አይመረመርም። እንደገና ደግሞ እምቢ ብሎ አስመረምራለሁ ካለ የሚጠየን ጸጉር ነው የምሰጠው። የሴቷን ልጅ ማለት ነው። የሴቷን ልጅ ጸጉር ነው እኔ ከዚህ ቤት እወጣለሁ አሉ እሳቸው። እንደዚህ ስትል እናቲቱ ማለት ነው እኔ ከዚህ ቤት እወጣልሻለሁ አሏት። እውነት ያስጨዋል፣ ወላሂ ያስጨዋል። እውነት እኮ እናንተ ምናችሁንም ስለማትቆርጡት እንደወረደ ዩቲዩብ ላይ ስለምትጭኑት በቃ ያስጨዋል። እውነታቸውን ነው ያሉት። እውነት ያንቺ ንግግር ከማስጨሁም በላይ ቤት አስለቅቆ ያስወጣል። እንዴት ነው አባት ብለሽ እስካልሽው ድረስ የልጅ አባት ነው እስካልሽ ድረስ 100% እርግጠኛ ነው ልጁ የሱ ነው። እኔን አታምኘኝም ወይ? እሳቸው እንዴት ብለው ይመኑሽ? አንቺ እኮ ልጅ ነገሩን ፍጥን እያረሻለሽው። እረ ወደ ቀልብሽ ተመለሺ። እውነትሽ እናትሽ የሚሉሽ ነገር ወላሂ ትክክል ነው። እያንዳንዳችሁ አንቺ መመከር አለብሽ። አቾኪ ተረጋጊ። አሁን አንቺ ቀለበትሽን አውጥተሽ ወረወርሽው ለምንድን ነው? በዚህ መልኩ ኒካዬን ያወርድልኝ። የምን ኒካ ነው ሲጀመር ያለው?
ሙስሊምና ክርስቲያን ደግሞ የትኛው ኒካ ነው የትኛው ሰማንያ? እንዴት በየትኛው ቋንቋ ነው በየትኛው እምነት ነው የምታስሩት? ኒካዬን ያወርድልኝ አልፈልግም። እውነት እንደው በላኢላሀ ኢለላህ መንገድ ሁለታችሁም የተገናኛችሁ አልመሰልሽም እንዴ? ኒካዬን ያወርድልኝ። እኔ እኮ ያለማፈርሽ እንደው ሁሉም ሰው እንዳንቺ ጭፍን ይመስልሻል እንዴ? የሚከተሉሽ እኮ ብዙ ሱመያ የሆኑ ልጅ ብዙ ከኛ የሚበልጡ ብዙ እንቁ የሆኑ እውቀት የሞላቸው ልጆች አሉ እኮ። ብዙ ሰው ያይሻል እኮ። እንደዛ ስትይ እኮ በቃ አንቺ ይሄ አሁን ሰብስክራይብሽ እንደበዛ ወይ ቪዩሽ እንደበዛ ሶሻል ሚዲያ ላይ ስለምትጠቀሚ በሁሉም ነገር የበላይ መስሎሻል። ላወላ እውቀት ያላቸው ብዙ የሚያዩሻሉ እኮ አንቺን ለማበረት ቪዲዮዎች ተመችቷቸው ሳይሆን አንቺን ለማበረታታት እኮ ብዙ ሰዎች የሚያዩሻሉ እኮ። አንቺ ያለሽበት ቦታ መገኘት የማይፈልጉ የማይመጥናቸው ብዙ ሱመያዎች አሉ። እንደዚህ የመዳም ቅመም የመዳም ኩሽና አስቁጭ ብላ ስንት ጀግና አለች ከኛ የበለጡ እኛም ሰው ነን የማንልበት ሰዓት ማለት ነው። በጣም ጥሩ ልጆች ድንቅ የሆኑ ልጆች የሚከተሉሻሉ። እና ባለፈው ሀቂቃ አልሽ እሱ ሲገርመን ደግሞ አሁን ደግሞ ኒካዬን ያወርድልኝ እኔ አልፈልግም። ቀለበት ወርውረሽለት የለ እኔ ምን ኒካ ነው? ቀለበት አደረገልሽ አላስ ኒካ ሲጀመር ቆይ እኔ ባገኘሽ የምጠይቅሽ ነገር የመጀመሪያ ጥያቄ በሙስሊሞች ነው በኦርቶዶክሶች ነው ኒካ የታሰራችሁት? በሱ መንገድ ያሉት ቄሶች ናቸው መተው ያሰሩሽ? በአንቺ መንገድ ያሉ ሼክ ናቸው መተው ያሰሩሽ? አባትሽ ራሱ ለሚኪ ይዛኔ እኔ ወደ እኔ ብትመጪ ደስ ይለኛል ነው ያሉት እሳቸው ያኔ የኦርቶዶክስ እምነት ተከታይ ስለሆኑ ማለት ነው። እና እናትሽና አባትሽ ደግሞ እናትሽ ሙስሊም ናት፣ አባትሽ ኦርቶዶክስ ናቸው። እንደዛ ሆነሽ ነው ተወልደሽ ያደግሽው። እንደዛም ሆኖ ስላደግሽ አንቺም ደግሞ እናቴን ሀረግ አስቀጥላለሁ የአባቴን ሀረግ አስቀጥላለሁ ብለሽ ነው የገባሽው ማለት ነው። ግን አንዳንድ ጊዜ ህይወት ባሰብናት በኩል አይደለች የምትቆመው። ህይወት በፈለገች በኩል ትመራናለች። አንደኛ ግን የኛ ጠንካራነት ይወስነዋል። አንቺ የቤተሰቦችሽን አራያ ነው እያስቀጠልሽ ያለሽው። ቢያንስ አንቺ ዛሬ እኔ እንደዚህ እየወላወልኩ ያለሁት አንድ ቦታ መወርጋት ያቃተኝ ህይወቴ ያልተስተካከለልኝ ለምንድን ነው ብለሽ ለሰኮንድ አንቺ ራስሽን ጠይቀሽ ታውቂያለሽ? አንቺ በት እያልሽ ሚዲያ ላይ ከመውጣትሽ ውጪ ራስሽን አንድ ቀን ራስሽን በራስሽ አናግረሽው ታውቂያለሽ? እኔ የምሄድበት መንገድ እናቴ የሄደችበት መንገድ ነው፣ አባቴ የሄደበት መንገድ ነው። ለዚህ ነው ህይወቴ ሁሉ የተመሳቀቀለ የሆነው። ህይወቴ ሁሉ ማይሳካልኝ ለዚህ ነው። እነሱ በሄዱበት መንገድ ስለሄድኩ ነው። እኔ ህይወቴን ላስተካክሉ፣ ነገ ልጆቼ እኔን እንዳይከተሉ። አንቺ ጫጮት ነሽ እንጂ ልጆችሽን ያንቺን ተምሳሌት የምታወርሻቸው ጫጮት ዶሮ ብቻ ነው እዛው። አንቺ ለልጆችሽ ማሰብ፣ ለልጆችሽ መጨነቅ፣ ለልጆችሽ መኖር አለብሽ። አንቺ ስትኖሪ ደግሞ ለልጆችሽ ጥሩ ታስቢያለሽ። ነገ አንቺ እንደዚህ አይነት ህይወት ውስጥ ነሽ ልጅ ወለድሽ፣ ነገ ልጆችሽም እንደዚህ አይነት ህይወት ውስጥ ነው ልጅ የሚወልዱት ማለት ነው። አንቺ ከቤተሰቦችሽ ወረሽ፣ ልጆችሽ ደግሞ ከአንቺ ሊወርሱ ነው። ያን አይደለም ማድረግ ያለብሽ። አንቺ ሁሉም ሰው ስለተከተለኝ ጥሩ ኮሜንት የሚጽፉልሽ የሚያበረታቱሽ ለምን እንደሆነ ታውቂያለሽ? በአረብ ሀገር ብዙ ዋጋ ከፍለሻል፣ ይሄ ኑሮ አይገባሽም ብለው ነው የሚያበረታቱሽ። ግን አንዳንድ ጊዜ ቆም ብሎ ሲያስቡ ደግሞ አንቺም ጠሽ ነሽ።